ሁሉ ጊዜ የኢትዮጵያን ካርታ ሳይ እንደዚህ ሆኖ የኤርትራ ካርታ ታች ድረስ መጥቶ ከውሃ ኢትዮጵያን ዝግት ቁልፍ አድርጎ የሚሄደው ካርታ ከዛ ሁሉ ውሃ ታያለ አይደል? ከዛ ሶማሌ ማት ባህር ኑሯት፣ ሱዳን ማነው ጅቡቲ ማት ባህር ኑሯት። ኢትዮጵያ ግን ባላት ካርታ ሁሉ ከውሃ እንድትርቅና እንድትኮማተር ያደረገው በንቃት የተሰራ ነገር መሆኑን ሁሌ የኢትዮጵያን ካርታ ሳየው እንዴት ከውሃ እንደራቀችና እንደተኮማተረች በጣም ይደንቀኛል። በጣም ልቤን ይነካኛል። ጤና ይስጥልኝ። እንደምናደራችሁ፣ እንደምን ከረማችሁ? በጣም የሚገርም ነው። ኢንጂነር ይልቃል ጌትነት ልቤን ይነካኛል በሚል ርዕስ የቀይ ባህርን ሁኔታ እንዴት አድርጎ ስሜቱን በጣም ድምጸቱ በጣም ልብ የሚነካ ወደ እውነትም ሲናገር እንደዚህ አይነት ስሜት ያላቸው ኢትዮጵያውያኖች ይኖራሉ ብዬ ገምታለሁ። ግን በአሁኑ ሰዓት ኢትዮጵያዊነት ጠፍቷል። ስለ ጠፋም ምንም ደንታ የሌለው ግራ የገባው ትውልድ ነው ያለው። እኔን በጣም ያስታወሰኝ ነገር ነው። እዚህ እቺ አጭር ቪዲዮ ላይ የራሴን ትዝታ ቀስቅሶብኛል ወገኖች። የኢንጂነር ይልቃል የተሰማውን ስሜት ለማብረር ጥረት አደርጋለሁ። ከዛ በኋላ የኔን ትዝታ መጀመሪያ ላስታውስ። ይሄ በቢጫ መዳፍ የተሰራው ምልክት የሚጠቅምበት ቦታ ይታያችኋል። ሰማያዊ የባህር ወሽመጥ የሚታያችሁ ከሆነ ያ የባህር ወሽመጥ ቀይ ባህራችን ማለት ነው። ቦታው ዙላ ቤይ ይባላል። በናቪጌሽን ቻርት ላይ በእንግሊዝኛ ዙላ ቤይ ወይም ዜላ፣ የዜላ ወደብ ሲባል ሰምታችኋል በታሪክ የአዱሊስ ወደብ እዛ ውስጥ ነው ያለው። ብዙውን ጊዜ ለምጽዋ ቅርብ ነው ወገኖች ይሄ ቦታ እና ሻዕቢያዎች ባልታሰበ እንግዲህ አካባቢው ላይ ደሴት ስላለ መጀመሪያ ደሴ አይላንድ የምትባላለች ስሟ ደሴ የምትባል ደሴት ማለት ነው። እዛ ላይ ያሳርፉና በጀልባ የሚያመጡትን ነገሮች ትጥቅም ይሁን ኮንትራባንድም ይሁን ብቻ የፈለጋቸውን በዛ በኩል ነው የሚያዘዋውሩት እና መረጃ ደርሶ በአንድ ወቅት ፓትሮል ማድረግ ጀምረን ነበር። በወቅቱ እኔ ኦርዲናሪ ሲማን ነበርኩ። ገና ቤዚክ ኮርስ ወስጄ ለ10 ወራት 201ኛ ፈጣን ተዋጊ ስኳድሮን ነበርኩ። ተለማማጅ መርከበኛ ማለት ነው። ለ10 ወራት እዚች ላይ ሌላ ሚሳኤል ቦት ኤፍኤምቢ 161 ላይ ትንሽ ጊዜ ቆይቻለሁኝ። ብዙም ባህርም አትወጣም። ሆኖም ግን አዳዲስ ፈጣን አጥቂ ጦር መርከብ 111ኛ ስኳድሮን ከመጡ በኋላ የሚገርማችሁ አብዛኛው ነባሮች ለትምህርት ተብሎ ወደ ሩሲያ ሄዱ። ኃላፊነት በየቦታው የኛ ቅጥር 71 ቴክ መረከብ ጀመረ። የቅርብ ጓደኛዬ ፍቃዱ አበራ ኤፍኤምቢ 163 ላይ ተመደበ። እኔ ደግሞ ኤፍኤምቢ 161 ላይ ተመደብኩ። 162 ይቅርታ 162 እሷ ላይ ተመደብኩ። ይሄ እንግዲህ ገና ቤዚክ ኮርስ ኦርዲናሪ ሲማን የሚባል ማዕረግ አለ። ተራ ሲማን ማለት ነው። ሆኖም ትምህርት ይሰጥ ነበር። በቃ በግዴታ ቶሎ መድረስ አለባቸው በሚል እኔና ፍቃዱን የሚያስተምሩን ኮማንደር አሰፋ አማን ራሽያ በእንግሊዝኛ ተምረው መጥተዋል። በአስቸኳይ እነዚህን ጦር መርከቦች ቶሎ ለመረከብ ልክ አየር ኃይሉ ሚጎችን እንደሚረከብ ማለት ነው። ከዛ መድፉን ያስተምሩኝ ጀመር። ይሄ መድፍ በሪሞት ኮንትሮል ወይም ስዊቺንግ ሲስተም ነው። ፋየር ኮንትሮል ሬዳር አለው። በምሽት ኢላማዎችን ለማየት እድል አለ እና እዚህ ቦታ ላይ ግዳጅ ተሰጠን። ከዛ በፊት ግን በደንብ ላብራራው የተሰጠን ትምህርት ሜካኒካልም ሆነ ኤሌክትሪካል ፓርቱን ያስተምሩን ጀመረ። እኔ ግር ነው ያለኝ። ለምን ብትሉ ሃይ ስኩል ላይ ተምሬ የመጣሁት ኤሌክትሪሲቲ ኦንሊ ኦምስ ሎው ነው። የኦምስ ሎው ፎርሙላ የምታስታውሱ ከሆነ ኢዝ ኢኳል ቱ አይ ታይምስ አር ኢዝ ኢኳል ቱ ኢ ኦቨር አይ ካስታወሳችሁ ነው። እንግዲህ ረጅም ዓመት ስለሆነ ባስታወሰውም ያው በኋላ ብራንች ኮርስ እንማር ነው ኤሌክትሪሲቲም ቤዚክ ኤሌክትሮኒክስም እሱን ሁሉ መማር የጀመር ነው እና በዚህ ወቅት ግን ለግዳጅ ተሰጥቶ የማይታወቅ ነው። በዛ ላይ ደግሞ
መሳሪያው እጅግ ዘመናዊ ነው። 3 አይነት የአተኳኮስ ስልት አለው። ታርጌት ዲዚግኔሽን ሲስተም፣ ሎካል ኮንትሮል እና ፋር ኮንትሮል ሬዳር ነው። አሁን እኛ በደንብ እንማር ያደረጉት እሳቸው ሎካል ኮንትሮል የሚባለው የመርከቧ የውጭ መሪ ክፍል ላይ ሳይት ኮለም ይባላል። መሳሪያውን ማንቀሳቀስ የምንችለው ከዛ ላይ ሆነን መሳሪያ ያለው ከመርከቧ ፊትና ኋላ ነው። ከዛ ያው ካልኩሌሽኑ እንዴት አድርጎ ተኩስ እንደሚተኮስ እንዴት እንደሚደረግ ጠቅላላ ብቻ ኦፕሬቲንግ ሲስተሙን መሳሪያውን ፈቶ መነቀም ደግሞ ሃርዱ ትልቁ እሱ ነው። ሜካኒካል ፓርቱ በጣም ከባድ ነው። እሱን 2 ጊዜ ያሳዩን። የወጣትነት ዘመን ደግሞ ፈጣን ነው እንትናችንም አይምሯችንም ፍቃዱም እኔም ፐርፌክት ሆነናል ሳይታወቀን ማለት ነው። እና በአንድ ቀን እዚህ የምታየው ይታያቸዋል። ጣት ሲጠቁም ዙላ ቤይ ወይም ዙላ ዜላ ወደቦች የሚባሉት በታሪክ የሚነገረው ቦታ ነው። አዶሊስ ወደብ ሁሉ የሚባለው ወደ ውስጥ ገባ ተብሎ በስተግራ በኩል ናቹራል የሆነ መርከብ ሊቆምበት የሚችል በተለይ የጥንት ጀልባዎች ማለት ነው። የአሁነ ግዙፍ መርከቦችን ማለት አይደለም። ወደብ አልተሰራም፣ ግን ድሮ በዛ የኢትዮጵያ ወደብ ተብሎ የሚጠራው ዜላ ወደብ እዛ ውስጥ ነው ያለው። ከዛ እንዲህ ፓትሮሎተን ጀነራል ኳርተር ማለት ጦር መርከብ ባህር ላይ ከሆነች ያው ትእዛዝ የሚሰጠውም ሎግ የምንሞላውም ኤቭሪቲንግ ኢንግሊሽ ነው። ናቫል ተርሚኖሎጂ ማለት ነው። እና አንድ ወቅት ጀነራል ኳርተር ተነፋ። ጀነራል ኳርተር ማለት የጦርነት ቦታችሁን ያዙ ነው። ጀነራል ኳርተር ኦል ሃንድስ ማን ዩር ባትል ስቴሽን ይባላል። ሁላችሁም የጦርነት ቦታችሁን ያዙ ማለት ነው። ከዛ ተነፋ። ጀልባዋ ከርቀት ነው ታይታለች እና የአላርም ማለት እጅ እንዲሰጡ ሲደረግ ምልክት ሲደረግ እነሱ ስፒድ ጨመሩ። እኔ ያው ሎካል ኮንትሮል ላይ ነኝ። አለቃዬ ደግሞ ታች ሬዳር ነው ወይም ሬዳር ነምበር 2 አርቱ ይባላል። እኔ ያለሁት ሎካል ኮንትሮል ነው። ከዛ ያው ጠመንጃው እንዲዘጋጅልኝ ደግሞ እኔ እጠይቃለሁኝ። ስጠይቅ ልክ የሬዲዮ ኮሚኒኬሽን ሲስተም ነው አርቱ ሎካል ኮንትሮል ብዬ ጠየቅኩኝ። ከዛ አለቃዬ ታች ያለው ማለት ነው እሱ ደግሞ ሎካል ኮንትሮል አርቱ እንዳያስክ የጠየቅኩት ጥያቄ ምንድን ነው? ስዊች ኦን ተረት አግሪጌት ሞተር አለ የመድፉ ተረት አግሪጌት ስዊች ኦን መልስ ይሰጠኛል። ከዛ ያው አዛዡ ሎድ ጋን ሲቀባበል ጠመንጃው ስለተባለ ጠመንጃው ያው መድፉ ማለት ነው። ሎድ ጋን ሳልኩኝ በኤር ነው 3 ጊዜ በተን ፕሬስ ይደረጋል። በኤር ነው ቻምበር ውስጥ የሚገባው ጥይቱ እና በሰከንድ 16 ጥይት ነው የሚተኩሰው። ከዛ ያው ነገረኝ ጋንስ ሎድድ ብሎ ሲነግረኝ ስዊች ኦን ፋይሪንግ ሰርኪት የመተኮሻውን ሰርኪት ኦን አድርግልኝ ማለት ነው። ፋይሪንግ ሰርኪት ኦን ኢላማ ልክ ሲገባ ለአዛዥ የጦር መርከብ አዛዥ አጠገቤ ነው ያለው። ኦፕን ብሪጅ ነው ያለ ነው። ኦን ታርጌት ፋየር ትርም አንድ ስትሮክ ነው የለቀኩበት በሰከንድ 16 ይለበ ጀርባዋን ደደመራ ነድላት። አንደኛው ሌላ እንደዚህ ወደ ደሴቱ ስር ሊገባ ሲል እሱንም ሁለቱንም አጋየኋቸው። የሻዕቢያ ጀልባዎች ማለት ነው። ከዛ ያው እዛው ቆዩ ተባለ። ሁለቱ ነደዋል። አንዱ ግን ላው ላይ የኮንትሮባንድ እቃዎች የተጫኑበትና እሱን በአንድ ምት ብቻ እንዲሁ ለሙከራ ሰው ይኖረዋል አይኖረውም በሚል ጨረፍታ ነው ጀልባውን ይበተው። ለካ ጫፉ ላይ ሰው ነበር፣ ገሎታል እሱን። በኋላ ያው ሌላ አንዲት ጦር መርከብ መጣች። P203 መሰለችኝ አስታውሳለሁ። እላዋ ላይ ወጥተው እነሱ እቃውን ሁሉ ጫኑ። የተረፈው የእኛ መርከብ ላይ ተጭኖ ወደብ ይዘገባል። እነዛ ነደዋል ኦልሬዲ። ከዛ እኔ እዛ እንግዲህ ቀይ ኮከብ ዘመቻ ስለሆነ ያኔ በቃ
ቀይ ባህር ላይ የተገኘ ጀልባ ሁሉ ምቱ ተብሏል። ምንም አካባቢው ሰዎች በሙሉ አሳ አጥማጅ እንዲያቆሙ ተነግሯቸዋል። የሁለገብ ዘመቻ ነው። ከዛ በሁለተኛው ሳምንት የሙያ ኮርስ ወይም ብራንች ኮርስ 1 and 2 ወደ አስመራ የባህላዊ ቴክኒክ ማሰልጠኛ እንድንሄድ ተነገረን። ገባን እና ትምህርት ጀመርን። እዛ እያለን ትምህርት በጀመርን በሁለተኛው ሳምንት እኔና የኔ ገጠር አንዱ ስዩም ኃይለ ኢየሱስ ይባላል። የትግራይ ልጅ ነው። አሁንም ትግራይ ውስጥ ያለ ይመስለኛል። እርግጠኛ ያለሁም የት እንዳለ። እሱ ለኔ ሲኒየር ነው። ያው በቁጥር ሲኒየር ስለነበር መጀመሪያ እሱ ተጠራ። እኔም ሁለታችንም ሰራዊቱ ፊት ቆምን። ጠዋት ሰንደቅ ዓላማ ሲከበር እኔ በጣም ደነገጥኩኝ። ለምን ብትሉ ከሳምንት በፊት የሆነ ሰው ምን ወንጀል እንደሰራ ሰራዊቱ ፊት ተፈርዶበት ወደ እስር ቤት ሄዷል። እና ምን አጥፍቼ ነው ያልኩት። እኔ ጨንቆኝ ላበላቦጃለሁ በድንጋጤ። የአስመራ ብርድ ደግሞ ኃይለኛ ብርድ ነው ያለው። አመድ የሚያስመስል ብርድ ነው። በባዝሊን ያለ ነው እዛ። ከዛ ያው ስዩም ሲኒየር ስለነበር ተጠንቀቅ ተብሎ ትእዛዝ ተሰጠው። የእሱ መነበብ ጀመረ። ለካስ የምስጋና ደብዳቤ ነው። ተነበበ። የእሱ ደግሞ ምንድን ነው መሰል ያደረገው፣ በአንድ ወቅት እሱ የነበረባት ጦር መርከብና P2O የምትባል ጦር መርከብ ወደ አሁን ዙላቤ ግዳጅ ይሄዳሉ። ጨለማ ነው። ዳርከን ዘ ሺፕ ማለት ምንም አይነት መብራት መታየት የለበትም። ሲጋራ የሚያጨስ ካለ ዋርድሩም አለ የሆነች ክፍል እዛ ሄዶ ማጨስ ይችላል እንጂ ውጪ ከታየ አደጋ አለው። እና ሁለቱም ጦር መርከቦች እዛ ነበር እና ጀልባዎች ገቡ። አሁን የምታዩት ይሄ ዙላቤ ውስጥ ገቡ። ሲገቡ የኤፍኤምቪ 161 አዛዥ ካፕቴን ኃይለ ሚካኤል ከበደ ይባላሉ። ያኔ ሌፍተናንት ኮማንደር ነበሩ አስታውሳለሁ። የስኳድሮኑ ዋና አዛዥም የሁሉም ጦር መርከቦች ደግሞ አዛዥም እሳቸው ናቸው፣ ወይም ቺፍ ኦፍ ስታፍ። ከዛ ኢንጂን አስነስተው ጀልማዋን ለመግጨት ነው እሳቸው ሄዱት። ጥይት ላለማባከን። ለምን መሰላችሁ? እነዚህ ፈጣናት የጦር መርከቦች ከፊታቸው በጣም ሹል ናቸው እና ሩሲያኖቹ የሰሩት ለሱሳይድ ነው። ወይም ለምሳሌ ሚሳይል ምናምን ጭነው ከአቅም በላይ ከሆነና ከተመታች ሄዶ ወይም ብቻ የሆነ ምክንያት አላቸው ለሱሳይድ። እንትሉን ኤርክራፍት ካሪየር ወይ ዲስትሮየር ጋር ውጊያ ካደረጉ ሄዶ ስምጥጥ ካለ አደጋ ነው። በቃ አብረው ለሚፈረዱት ለዛ የሰሩት ነው። እና እኛ ጋር ግን ያንዷ እንዲቆረጥ ተደርጓል። የኤፍኤምቪ 160 በድንገት አንዳንድ ኢንጂን ፌል እያደረገ ሌሎች ጦር መርከቦችን ስለገጩ ለዛ ይመስለኛል ቆርጠውታል። የ160 የምትባለውን የመጀመሪያዋን። ከዛ በስህተት የእኛን ኤፍኤምቪ ነው ፈጣን ተዋጊ ቱኦዋን የምትባለውን ጦር መርከብ ከኋላ ይገጫዋታል። ብርግድ ነው ያደረገው። ያን ጊዜ የኔ በጣም የቅርብ ጓደኛ ሁኔታ እንዳለ አላውቅም። ሊዲንግ ሲማን እያለን ነው ከባህር ኃይል ለቆ የወጣውና ዮሐንስ ሰይፉ ይባላል። ወደ ኦፕን ብሪጅ እነዛ መርከቦች ላይ እንደ መሰላል ነገር አለ። እዛ ጋር ሲደል አት ዘ ሴም ታይም ሲጋጩ ዮሐንስን ወደ ሰማይ አሽቀንጥሮ ወደ ባህር ላይ ጥሎታል። ጨለማ ነው፣ ምንም አይታይም። እሱ ደግሞ ጥሩ ዋና ሲኗኝ ከኛ በፍጥነት ይበልጠናል። እዛ እሱ በፍጥነት ከዛ አካባቢ ቶሎ ራሱን አገለለ። ለምን? መርከብ ከተንቀሳቀሰ ፕሮፔለሩ ባህሩን የሚቀስፈው ቆራርጦ ነው የሚጠለው። እሱ ነቃ ስላለ ሲወድቅ መርከቧ ላይ ያዩ ልጆች አሉ። እነዚህ ብሪጅ ላይ ነበሩት፣ ኦፕን ብሪጅ ላይ ነበሩት። ዮሐንስ ሲባል የለም። ከዛ በሬዲዮ ሁለቱ መርከቦች አንድ የእኛ ልጅ ወድቋል እንፈልገው ተባባሉ እና ሁሉም ኢንጂን አጠፉ። የኤፍኤምቪ 161 የሬዳር ሬዳር እንዳለ ድራሹ ጠፋ። ሲጋጩ
ይሄ በቲዩብ ፊውዝ ምናምን ብዙ ነገር ላምፕ ምናምን ሁሉ ነው የሚረግፈውና ኃላፊነቱ ማን ላይ ተጥሏል? ስዩም ላይ ነው። ስዩምም እኔ እንግዲህ ተመልከቱ፣ ብራንች ኮርስ አልወሰድንም፣ ግን ሙሉ ኃላፊነት ስም ተሰጥቶታል። ከዛ ስዩም ጎበዝ ነው። በባትሪ ዲቫይሶቹን ቼክ አድርጎ የተቃጠሉ ፊዞችና አንዳንድ ነገሮች ሉዝ የሆኑ ኮኔክሽኖችን ሁሉ አስተካክሎ ሬዳሩ መስራት ጀመረ። በጣም ተደሰቱ ማለት ነው። ዮሐንስን ጎበዝ ነው የመርከቦች ሰው ዮሐንስ እያለ መጮህ ጀመረ። የእኛ ፈጣን አጥቂ ጦር መርከብ 111 ያስኳድሮን ላውድ ስፒከር አለ ውጭ ላይ፣ በዛ እየተነገረ በቃ ከሁለቱ አንዱ ጦር መርከቦች ይታዩሃሉ ሲሉት ወደ ታየ ቦታ ቅዘፍ አሉት። ይቅርታ ስናገር ስሜታዊ ስለሆንኩ ነው። ከዛ እሱ በኋላ የራሱ ጦር መርከብ አካባቢ ሲደርስ አወጡትና ያው የመርከባ ኦፕን ብሪጅ ላይ ቆየ። ከዛ ኋላም እንደደረገ አላውቅም። በማግስቱ ነው እኛ ይህን ወሬ የሰማ ነው። ጠዋት ላይ ያው ጥገና ተደረገላታቸው። የተበረገረችው ብረት ተለጠፈላት፣ የራሷ አሉሚኒየም እና ብራንች ኮርስ ላይ ያለን የእሱ በቃ ጀብዱ ተደርጎ ተነበበ። ያው ሰላምታ ስጥ፣ ሊሸለም ይገባዋል ተብሎ ገባ። ከዛ በኋላ ደግሞ እኔም ተጠንቀቅ ተባልኩና ስለ እኔ መነበብ ጀመረ። ሲነበብ ለሌላ ሰው የሚነበብ ነው ይመስለኝ። ይሄ ሁሉ እኔ እንደዚህ አላደረኩም ምንድን ነው ብዬ ላበላበኩኝ እንደዚህ። ምክንያቱም ባህር ኃይሉ ለቅጣት የሚቀርቡ ሰዎችንም የሚጠቀሙት ቃላት ከባድ ነው። ሲያመሰግኑ ከተሰራው በላይ ነው እና እኔ እንደ ጨዋታ ነው ያን ጊዜ። አሁን ሳስታውሰው ግን ለራሴ ይገርመኛል። ብትሉ አሁን ማድረግ የምችል አይመስለኝም ሳስታውሰው። አሁን ወልማሳንኛ በወጣትነት ዘመንና አሁን አንድ አይደለም እና እንዲህ አድርጎ በደዚህ መርከብ ላይ በተሰጠው ትምህርት ብቻ ሙሉ በሙሉ ግዳጁን ተወጥቷል። እንደዚህ ሰራዊት ፊት ለፊት ደግሞ ያው ሰራዊቱ የሚያያለ ለሰራዊቱ ሰላምታ ስጡ ተባልን። ሰላምታ ሰጠን፣ ተጨበጨበ፣ ገባል። ክላስ 23 ነን እኛ የእኛ ዌፐን ዲፓርትመንት 23 ነን አንድ ክላስ ውስጥ የምንማረው። ማስተር በላይ የክፍል ኃላፊያችን ናቸው። የናቫል ጋን ማውንትስም መምህራችን ናቸውና በእውነቱ እንዲህ ደስ ይሄ ነው በቃ ሲሉ እኔ እጄን አወጣሁና የሚነበበው በጣም በዛ። እኔ ያን ሁሉ አላደረኩም። ያው ተኩስና ምታ ሲሉኝ መተዋቸው እንጂ ሌላ ምንም የተደረገ ነገር የለም ሲል ሁሉም ሳቀ። እንግዲህ ሰው የተሰማውን ይጽፋል። የጻፉት ደግሞ ካፕቴን ስለሆኑ ነው ምናምን ተባለ። የኢንጂነር ይልቃል ትዝታ ይቅርታ የልቤን ነካኝ ላለው ነገር አንድ ነገር ላብራራ። ለኢትዮጵያ አሁን የተሰጣት ካርታ ወያኔ ተቀብሎታል 1983። ይህ ካርታ የተሰራው መቼ ነው ብላችሁ ጠይቁኝ። ብዙዎች የምታውቁ አይመስለኝም። የአውሮፓውያን ተሰባስበው ሩሲያን ጨምሮ 1885 እንደ አውሮፓ አቆጣጠር እስከ 1886 የበርሊን ስምምነት የሚባል ጉባኤ ነበራቸው። ያ ጉባኤ አፍሪካን ለመቀራበጥ ነው። ናይጄሪያ ለእነዛ፣ ሶማሊያ ለዚህ፣ ለሱዳን ለእንትና እና እየተባባሉ ኢትዮጵያን ለጣሊያን ተመልከቱ። ይህን ካርታ ሰሩት። ከባህር የራቀች ሀገር እና ስሙን ምን አሉት? አቢሲኒያ። ብዙዎች ራሱ አቢሲኒያ ያሉት እነሱ መሆናቸውን እንኳን ስለማያውቁ እንደመልከ የኢትዮጵያ ድሮ ስም ብሎ ነው የሚናገሩ አሉ። ወገኖች ኢትዮጵያ በውጭ ሀገሮች በተሰጠን ስም የተቀበለችው አንድ ነው፣ እሱም ኢትዮጵያ ነው። እስራኤሎች ኩሽ ይሉናል። ብዙዎች ኩሽ የሚሉት አሁን ኦሮሞ ነው። ኦሮሞ ይዝኖተ ኩሽ፣ ኦሮሞ ኦሞቲክ ነው። ኩሽ የሆነው ከኢትዮጵያ ሕዝብ ጋር ከተቀላቀለ በኋላ ነው። አማራ የለም ምን የለም፣ ሁሉንም ኩሽ ያሉት እስራኤሎች ናቸው። አረቦች ደግሞ ሀበሻ ይሉናል። ሀበሻ ያሉን ለምንድን ነው? ድብልቅ ማለት ነው። የአረብና
የጥቁር ቅልቅል ስለሆንን ነው። ዲኤንኤያችሁን ቼክ አድርጉ ለማመን ከፈለጋችሁ። እና አቢሲኒያ ያሉን እነሱ ናቸው። እኔ በበኩሌ ይሄን ታሪክ ስለማውቅ አቢሲኒያ የሚለውን ቃል ተጠቅሜም አላውቅም፣ ወደፊትም አልጠቀምም። እኔ ኢትዮጵያዊ ነኝ፣ ሀገሬም ኢትዮጵያ ተብላ ነው የምትጠራው። እና ለኢንጂነር ይልቃል ይሄንን መናገር የምፈልገው ሌላውን ነገር ለቀባሪ ያረዱት ነው። አይናችሁ እያየ ነው። 1983 ዓመተ ምህረት የህወሀት አምበል የነበረው ወይም የህወሀት የወንበዴዎች ሁሉ መሪ የነበረው መለስ ዜናዊ ይሄንን ካርታ ተቀበለ። ለንደን ላይ መጥተው በጠቅላይ ሚኒስትር ማርጋሬት ታቸር ዘመን ማለት ነው። ለንደን ላይ መጥተው ነበር ኢሳያስ አፈወርቂ፣ ዲማ ነገ፣ ሌንጮ ለታ፣ ዲማ ነገ፣ መለስ ዜናዊ፣ ኢሳያስ አፈወርቂ ኤርትራን ወደዛ። ነገር ግን በወቅቱ ገና ድርድር የሚካሄድበት ከደርግ ጋር ያላለቀ የመንግስቱ ኃይለማርያም መጥፋት ትልቅ ችግር ያመጣው እሱ ነው። ለምን ድርድሩ ከተከናወነ በኋላ ወይ ታሰራ ወይ ይገደላል። እቺን ፈርቶ ነው ላጥ ብሎ የጠፋው። አትሊስት ተስፋዬ ገብረ ኪዳን ማድረግ ይችል ነበር፣ ግን ሸወዱት። ሰላም ብለህ አውጅ አሉት። ሰራዊቱ ጠመንጃ እንዲያስቀምጥ ሰላም ነው በቃ ካሁን በኋላ አለ። ሰራዊቱ ወያኔዎች ሲመጡ ያለ ቶክስ እጁን ሰጠ። እዛ እነሱ ያው ለንደን ላይ መጥተው ተነጋግሩ። እንደተነጋገሩ አላውቅም። ከርማን ከሆነ የሚባል ሰው ነበር አደራዳሪ ዋናው። እዛ ሄደው ያው የአቢሲኒያ የሚባለውን ካርታ ተቀብለው እነሆ ይኸው እስከ ዛሬ ድረስ ኢትዮጵያ ትታመሳለች። ጭራሽ ክልል ብለው ቀምረው ኦሮሚያ ክልል 1 ክልል 2 ብለው ሀገሪቷን ልክ ለከብት የሚደረግ የግጦሽ መሬት ነው እንግዲህ ክልል የሚደረገው ይባላል እንደምሰማው፣ ገበሬ ባልሆንም። ይኸው ዛሬ ወገኖቻችን ስለ አዲስ አበባ ነው የሚታገሉት። ይሄን ያህል ትውልዱ ገድለውታል። አዲስ አበባ የማናት በሚለው አይደለም። ኦሮሚያ የሚባለው ካርታ ህገ ወጥ ነው ብለህ ተከራከር ወገን። ከፈራ ዝም በል። አለዛ አዲስ አበባ የማናት እያልክ ልጆችህን ሀገር አልባ አታድርጉ። ኢትዮጵያ አሁን 2 እብድ ኦሮሞዎች አሉ። የእነሱን ደግሞ ቀጥሎ አቀርብላቸዋል። 2 ይሁን 3 አሉ። አዳም ኦሮሞ ነው ይላሉ። ኧረ በስመ አብ ኦሮሞ የሚባል አገር ነበረ ምናምን ሁሉ ይላሉ። ኦሮሞ አንድ ጋት መሬት የለውም ብለው ጋሽ ታዲዮስ የተናገሩት ንግግር በትክክለኛ ነው። በወረራ ነው እኮ እንትናን አስታውሷቸው እስቲ። ጋሽ ቡልቻ ደመቅሳ እውነቱን ተናግረዋል። ኦሮሞ ከደቡብ ነው የመጣው። ደቡብም ሲገባ ከኬንያና ከታንዛኒያ የመጡ ናቸው። ወራሪዎች ናቸው። በወረራ ነው መሬት የወሰዱት፣ በወረራ እንጂ ብዙ ብሔረሰቦችን ውጠው ነው እኮ ሞጋሳ እያሉ በዳኔ በምናምን እያሉ ስም የሰጡት። እና ለማንኛውም ወገኖቼ ከዚህ በላይ ብዙ አልናገርም። ትዝታዬንም ሰምታችኋል። አመሰግናለሁ። ጤና ይስጥልኝ።